ብዙ የታክሲ ባለቤቶች በአንድ ስፍራ ሰብሰብ ብለው የሚገኙበት ሰፈር ናት። በነፍስ ወከፍ በአንድ ቤት አንድ ታክሲ የተባለ ይመስል ብዙ ቀጨኔያውያን የታክሲ ቢዝነስ ውስጥ አሉበት። ቀጨኔዎች ዘመናዊ ቦይንግ አውሮፕላን ገዝታችሁ ብትሰጧቸው በላዳ ወይም በሚኒባስ ታክሲ ቅይር ለመጠየቅ አያመነቱ። በቀጨኔ 4 ጎማ ካለው ተሽከርካሪ ይበልጥ ቅድሚያ የሚሰጠው ነገር የለም። ቀጨኔዎች መርከብ ወይም ሄሊኮፕተር የማይገዙት ገንዘብ ስለሌላቸው ሳይሆን ከቀጨኔ ፒያሳ ሰው ለማጓጓዝ የማይረዱ መናኛ ዕቃዎች ላይ ገንዘባቸውን ማዋል ስለማይወዱ ነው። ማለዳ 12 ሰዓት ወይም ምሽት ከ3 ሰዓት በኋላ ቀጨኔ ብትደርሱ አይናችሁን ማመን ያቅታችኋል። ሰማያዊው ትርምስ ታክሲዎቹ አድማ መጥተው የተሰበሰቡ ይመስላችኋል። ተክለ ሃይማኖት አብነትና ፒያሳ አካባቢ ባንክ በር ላይ መኪና ቆመህ ብትገባ ስትመለስ ስፖኪዮ የውሃ ሽታ ሆኖ ይጠብቃል። ሌቦቹ አምላካቸውን ካልፈሩ ለአራት መኪናን ተሸክመው አሳቻ ቦታ ወሽቀው ይበትኑልሃል። ቀጨኔ ግን የሥራ አመል እንጂ የእጅ አመል ሲያልፍ አይነካቸውም። የመኪናን በሮች ሳትቆልፍ ብትሄድ ዝምቧንሽ የሚልብህ የለም። አረ እንደውም አጣቢዎች ካገኟት ቁልፉን የተወኮት ታጥብሎ ይሆናል ብለው ፏ አድርገው ሊጠብቁ ይችላሉ። ቀጨኔ ላይ መባ እንጂ ሌባ የለም። ሀቅ ነው። የቀጨኔ ህፃናት ግን ዩኒክ ናቸው። እውነት ነው። መጨረሻ ላይ የተናገረው ነገር እኔን ያስማማኛል። እዛው እየኖርኩ ስላለውኝ እውነት ነው። ስራ እንጂ ሌብነት ቀጨኔ ውስጥ አይታወቅም ማለት። ታክሲም እንግዲህ ቀጨኔ ላይ አይታማም ማለት ነው። አብዛኛው የታክሲ ሹፌር ያለውም ባለ ንብረትም ያለው ቀጨኔ ውስጥ። አሁን ደግሞ ተሻሽለው ወደ ቢጫ ሜትር ታክሲ ገብተዋል። እንግዲህ አቦ ይመቻችሁ ከማለት ውጪ ምንም ማድረግ አይቻልም።